ኢራን ጎረቤቶቿን የአረብ ሀገራትን አስጠነቀቀች። የኢራን ማስጠንቀቂያ ምናልባትም አሜሪካ ልታደርስብኝ ትችላለች ላለችው ድብደባ ተባባሪ ቢሆኑ ምላሹ ሊከብዳቸው እንደሚችል በመግለጽ ነው። ማስጠንቀቂያው ለኩዌት፣ ለተባበሩት አረብ ኤሚሬቶች፣ ለኳታር፣ ለባህሬንና ለቱርኪዬ እንደሆነም ታውቋል። ከቱርኪዬ በስተቀር የተቀሩት አራቱ ሀገሮች የአሜሪካ እጆች ናቸው በሚልም የሚነገርላቸው ናቸው። ሀገራቱ የአየር ክልላቸው ለአሜሪካ የጦር መጠቀሚያነት እንዳያገለግል በሚልም ነው ማስጠንቀቂያ የደረሳቸው። በመካከለኛው ምስራቅ ጠንካራ ክንድ እንዳላት የሚነገርላት ኢራን ጎረቤቶቿ ሊሸከሙት የሚከብዳቸው መዘዝ ይደርስባቸዋል ስትልም ማስጠንቀቋ ነው የተሰራጨው። እነዚሁ ሀገሮችና መሪዎቻቸው በኢራን ባለስልጣናትና አንቂዎች በእጅጉ በንቀት የሚታዩም ናቸው። የተባበሩት አረብ ኤሚሬት፣ ጆርዳንና ሳውዲ አረቢያ ከአሜሪካ ጋር ያላቸው ወዳጅነት እንዲሁም በእስራኤል ላይ የሚይዙት መለሳለስ ሌላኛው ልዩነታቸው ነው ሲልም ሞደርን ዲፕሎማሲ ያስረዳል። ኢራን ከጥንተ ተፈጥሮዋ በምርምር በአስተዳደርና በትምህርት የደረጀችም ናት። ኩዌት የአየር ክልሏ የትኛውም ሀገር ላይ ጥቃት እንዲሰነዘር የሚያደርግ ፈቃድ አልሰጥም ስትል የተናገረችው ኢራን ማሳሰቢያውን ከማስተላለፏ ጥቂት ቀናት ቀደም ብሎም ነው። የኢራን ቤተኛ የሆነችው ሩሲያን ብትሆን የዋሽንግተን ዛቻዎች ተቀባይነት የላቸውም ስትልም መናገሯም የተዘገበ ነው። ቴህራን ከሞስኮ የምትሻው እልፍ ነገሮች ቢኖሩም ከቅርብ ጊዜ ወዲህ ቭላዲሚር ፑቲንና ዶናልድ ትራምፕ የያዙት አዲስ መንገድ ደንቃራ እንዳይሆንባትም ስጋት አላት። ኢራን በጎረቤቶቿ አረቦች ላይ ያስተላለፈችው ዛቻ አሜሪካ ንግግር በቀጥታ እንዲጀመር አሊያም ቴህራንን እደበድባለሁ የሚል ዛቻ ከዋሽንግተን በመሰማቱ ነው። ዋሽንግተን በሁለት ወራት ውስጥ መተግበር አለበት በሚል ኢላከችው ሁለት አማራጮችን የያዘው ደብዳቤ ዛሬ 1 ወር ሆኖታል። ይህም አንድም መደራደር አሊያም ወታደራዊ እርምጃ መውሰድ የሚል ነው። በአያቶላህ አሊ ካሚኒ የበላይ ጠባቂነት የምትመራው ኢራን ዶናልድ ትራምፕ ላቀረቡት አጣብቅኝ አማራጮች ምላሿን ሰጥታለች። ካሚኒና አስተዳደራቸው ሁለቱ ሀገሮች በኦማን ቀጥተኛ ያልሆነ ድርድር እንዲያደርጉ የሚልም ነው። ሃይማኖታዊ መሪውና የበላይ ጠባቂው አያቶላህ አሊ ካሚኒ በተመሳሳይ ሰዓት ወታደሮቻቸው ለሚመጣው ሁሉ ዝግጅት እንዲያደርጉ ጥሪ አስተላልፈዋል። ኢራን በትንሹ 5 የበለጸጉ የኒውክሌር ጣቢያዎች ያሏት ስለመሆኗም መገናኛ ብዙሃን ይፋ አድርገውታል። የተባበሩት መንግስታት መረጃ እንደሚጠቁመው ኢራን እያበለጸግኩ ነው የምትለው ለኃይል ብቻ የሚውል ኒውክሌር ሳይሆን 90 በመቶ አውዳሚ ጦር መሳሪያ ደረጃ ደርሷልም ይላል። አሜሪካንን ጨምሮ ሌሎች ምዕራባውያን እንደሚሉት ኢራን እያበለጸገችው ያለው ኒውክሌር 60 በመቶ ከዩራኒየም የበለጸገም ነው። ይህም ለሲቪል አገልግሎት ሳይሆን ለወታደራዊ አገልግሎት የሚውል ነው በማለትም ይሞግታሉ። የአሜሪካ ሴናተሮች ሀገራቸው በኢራን ላይ ወታደራዊ መፍትሄ ተግባራዊ እንድታደርግ መጠየቃቸውን የሰሙት የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ይህ ቅዠት ነው ሲሉ መናገራቸውን ታስኒም የተባለው የዜና ወኪል አስነብቧል። አራጋቺ በፈረንጆቹ አቆጣጠር 2015 ደርሰውበት ለነበረው ስምምነት መፍረስ አሜሪካንን በተለይም ዶናልድ ትራምፕን ተወቃሽ አድርገዋቸዋል። ትራምፕ በኦባማ ዘመን ከተደረሰው የኒውክሌር ቅነሳ ስምምነት ሀገራቸውን ያስወጡት እንደ አውሮፓውያኑ በ2018 ነው። አሁንም ቢሆን ኢራን በእጅጉ የሚያሳስባት የመተማመን ጉዳይ እንደሆነ ተዘግቧል። ይህም ሆኖ ግን ሀገሪቱ የተሽመደመደው ኢኮኖሚዋ ዳግም እንዲያንሰራራ የነዳጅ ማዕቀቡ እንዲነሳላት የምትሻም ሆናለች። ሀገሪቱ በተደጋጋሚ በሚጣልባት ማዕቀብ 10 ሚሊዮን የሚሆኑ ሕዝቦቿ በድህነት ውስጥ እንዲኖሩ ሆኗል። የመንግስት ብድር በእጅጉ እንዲያሻቅብም አድርጓል። የዋጋ ግሽበት በፍጥነት ጨምሯል። አንድ የአሜሪካን ዶላር በ42,000 የኢራን ሪያል ይሽጣል ሲል ቢዝነስ ኢንሳይደር አስነብቧል። ሮይተርስ ላይ እንደተመላከተው ቀጥተኛ ባልሆነ መንገድ የሚደረገው ውይይት የአሜሪካን እውነተኛ አቋም ለማወቅ ይረዳል ሲሉ የቴህራን ባለስልጣናት መናገራቸውን ያሳያል። ኢራን የአረቡ ሀገራት ለአሜሪካ የምናልባት ጥቃት ተባባሪ እንዳይሆኑ ስትል ብታዝም በኢራቅ የምትደግፋቸው ታጣቂዎች የጦር መሳሪያቸውን ሊፈቱ በዝግጅት ላይ መሆናቸውም ታውቋል። ይህም አሜሪካ በጅምላ ጥቃት ከጀመረች የጉዳቱ ሰለባ እንዳይሆኑ በመስጋት መሆኑን አሽረቅ አልአውሳት የተባለው መረጃ ምንጭ ያሳያል። በዶናልድ ትራምፕ አማካኝነት በኢራን ላይ የተሰነዘረው ዛቻ ለዓመት ያክል በመናጥ ላይ ያለውን የመካከለኛው ምስራቅ ቀጠና ከፍ ወዳለ ስጋት ውስጥ አስገብቶታል። ከኢራን የሚሰጠው ምላሽም ቢሆን ስጋቱ የበለጠ እንዲሆን አድርጎታል። ዶናልድ ትራምፕ ወደ ስልጣን ከመምጣታቸው ቀደም ብሎም ቢሆን በኢራን ላይ ከባድ ጥቃት እንዲፈጸም የሚወተውቱ ናቸው።
በተለይም ሀገሪቱ በእስራኤል ላይ ሚሳኤሎችን መተኮሷን ተከትሎ እስራኤልና አሜሪካ በመተባበር የኒውክሌር ፕሮጀክቶቿን ማጥፋት አለባቸው በሚል ንግግራቸውም የሚታወቁ ናቸው። አለፍ ሲልም የወቅቱ ፕሬዝዳንት ጆ ባይደን መለሳለስ አሳይተዋል በሚል ሲወቅሷቸው እንደነበር የሚዘነጋ አይደለም። ይሁን እንጂ ቴህራን የአሜሪካ ፍቃድ ብቻ ይሟላ ዘንድ የሚሆን አይደለም በሚልም ተናግራለች። የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን ንግግር መልካም መሆኑን ሳይደብቁ ሚዛናዊ በሆነ መልኩ መቼም ቢሆን ለመነጋገር እንደማያመነቱ አስታውቀዋል። ፕሬዝደንቱ ፍላጎቶቿን አሳልፋ የምትሰጥ ኢራን የለችም ማለታቸውም በዛሬው ዕለት ታውቋል። የአብዮታዊ ዘብ አዛዥ ሁሴን ሳላሚ በተመሳሳይ ሀገራቸው ጦርነት እንዲነሳ እንደማትፈልግ ነገር ግን ከየትም ለሚሰነዘርባት ጥቃት ሙሉ ዝግጅት ማድረጓን መናገራቸውን የጀርመኑ የዜና ወኪል ይፋ አድርጓል። የአሜሪካና የእስራኤል ሽብር ወሬ አዲስ አይደለም ያሉት የኢራን ጦር ባለስልጣን የሆኑት ጀነራል ፖርደስታን ሀገራቸው እንደ ቀድሞ ሁሉ ምንም የምትሰጋበት የጠላት ኃይል የለም ብለዋል። አሁን ከሁለቱ ቡድኖች ጋር መሃል ሰፋሪ የመሰለችው ሩሲያ ዋሽንግተንና ቴህራንን ለማሸማገል የተቻለኝን ሁሉ አደርጋለሁ ስትል በዛሬው ዕለት ተናግራለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ከኢራን ጋር ተደጋጋሚ ምክክሮች እያደረገች እንደሆነና ችግሩን ለመፍታት ቁልፍ ዲፕሎማሲያዊ መንገድ ነው በማለት ተናግረዋል። ሩሲያና ኢራን ቀድሞ ጠንካራ ወዳጅነት የነበራቸው ቢሆንም የዩክሬን ጦርነት ከተጀመረ ወዲህ ያላቸው ግንኙነት ከፍ ወዳለ ደረጃ እንደደረሰ የሚታወቅ ነው። የሩሲያ ውጭ ጉዳይ ሚኒስትር ዛሬ እንዳስታወቀው ሞስኮ፣ ቤጂንግና ራሷ ቴህራን በነገው ዕለት በኒውክሌር ፕሮግራሟ ላይ ያተኮረ ምክክር ያደርጋሉ። የሩሲያ መንግስት የዜና ማሰራጫ ታስ ይዞት በወጣው መረጃ የኢራን ኒውክሌር ተገቢና ዘላቂ መፍትሄ በሚያመጣ ጉዳይ ላይ ምክክር ይደረግበታል ይላል። ሩሲያ በዚህችው ሀገር የተመረቱ ወታደራዊ ቁሳቁሶችን በዩክሬን ላይ ለምታደርገው ጦርነት መጠቀሟም ሲዘገብ ነበር። ኢራን የራሷን ደህንነት ከማስጠበቅ ባለፈ አክሲስ ኦፍ ሬዚስታንስ በመባል የሚጠሩትን እንደ ሐማስ፣ ሂዝቦላህና ሀውቲ የመሳሰሉ ቡድኖችን በመደገፍም የምትታወቅ ናት። በጆ ባይደን አስተዳደር አማካኝነት ከዓለም ታላላቅ ሀገራት መገለል የደረሰባት ሞስኮ በችግር ቀናቶች ካገኘቻቸው ጥቂት ሀገራት አንዷ ቴህራን ናት። እነዚህ አክሲስ ኦፍ ሬዚስታንስ በመባል የሚጠሩ ቡድኖች ከተልዕኳቸው ግንባር ቀደም የሆነው በጠላትነትና ተስፋፊነት የፈረጇት እስራኤል አንዷ ናት። የእስራኤልና ሐማስ ጦርነት ከተጀመረ ወዲህ እነዚሁ ቡድኖች በእስራኤል ቃታቸውን የመዘዙም ናቸው። አሜሪካ በኢራን ላይ በያዘችው አቋም የእስራኤል ፍላጎቶች የሚካተቱበት መሆኑን የሚናገሩ ጥቂቶች አይደሉም። በዛሬው ዕለት ወደ አሜሪካ ያቀኑት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ጉዳይ ላይ ሊወያዩ እንደሚችሉ ቅድመ ግምትም ተሰጥቷል። በእርግጥ ኔታንያሁ በይፋ ለመገናኛ ብዙሃን በተናገሩት መሰረት አበይት የመወያያ ርዕሳቸው የንግድ ጉዳይ እንደሆነም አመላክተዋል። ጠቅላይ ሚኒስትሩ ዶናልድ ትራምፕ ስልጣን ከያዙ ጀምሮ ለሁለተኛ ጊዜ በኦቫል ቅርጾ ቤተ መንግስት በመግባት የመጀመሪያ መሪም ናቸው። ኔታንያሁ ቀደም ካለው ጊዜ ጀምሮ የመካከለኛው ምስራቅ የሽብር መፈልፈያ ኢራን ናት ሲሉ የሚደመጡ ናቸው። እንደ ሰውየው አነጋገር የኢራን ጦር ማዳከም የቀጠናውን ሰላም ማስጠበቅ ነው ብለውም ያምናሉ። አልአረቢያ ይዞት በወጣው መረጃ መሰረት አሜሪካና ኢራን ከስምምነት የማይደርሱ ከሆነ እስራኤል ስለቷ ሰመረ ሲል ይገልጻል። ይህም ማለት ዋሽንግተን ኃይል ጥቅም ላይ የምታውል ከሆነ እስራኤል ከጎኗ በመሰለፍ ሐሳቧን እውን ታደርጋለች ሲል አጀንስ ፍራንስ ፕሬስ ዘግቦታል።